አሁን እየተሰማኝ እንደሆነ ታውቂያለሽ? ምን ተሰማ? የአንድ ግዛት ልዕልት የሌላኛውን ግዛት ልዑል ለማግኘት ተደብቃ ስትመጣ እሱም ደግሞ በናፍቆትና በጉጉት ሲጠብቃት ከዛም እሷም ናፍቆቷንም ጉጉቷንም ተቋቁማ እየሮጠች መታ ጥምጥም ስትልበት ቆንጆ ቅዠት ነው። ካሰብኩት ነገር ግን አንድ ነገር ብቻ ቀረ። ምን ቀረ? መተሽ ጥምጥም ማለት ነው። በህልምህ የምታያት ልዕልት መታ ትጠምጠምብክ? ልዕልት የማይሆን ፊት ለፊት ቁጭ ብላለች። የኔ ልዑል ጆኒ ነው። ሰብሊ ካሰብኩት ማዘቃት እንዴት? እንደ ልዕልቷ ተደብቀሽ ካላገኘሽኝ አንድ ውሽማ ነው ማለት ነው የምታይኝ። አሁን መቀባጠሩን ተውና ባፍሽን ያልሽው ማለት ነው። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ። ለብቻ በላጭ የው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ አልባል ይቅርብኝ የው ገዳማይ ማዕድ በጋራ ነው የው ገዳማይ የሚጥም ሲበላ የው ገዳማይ ተዋብረን እንሁን የው ገዳማይ አትበ ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁልኝ? በአፍላ ፍቅር ላይ እንግዲህ ሰብለና ኤላ እንደሚታወቀው ሁለቱም እየተግደረደሩ ፍቅራቸውን ሳይገላለጡ ሌላ ችግር ተፈጥሯል ማለት ነው። እንግዲህ በተደጋጋሚ ኤላ ሰብለን አፍቅራታለሁ ሲባል አይ እኔ ፍቅር የሚይዘኝ ቢሆን ከብርክቲ ነበር የሚይዘኝ እያለ በተደጋጋሚ በወሬው መሀል ስሟን የሚጠራት ብርክቲ እንግዲህ እዚህ ትምህርት ቤት ተከስታለች። ነገሩ እንግዲህ ከመጀመሪያውም ኤላ ከዛ ትምህርት ቤት ወጥቶ ወይም ደግሞ ለቆ የመጣበት ዋና ምክንያት እሷ ነበረች። ሌላ ትምህርት ቤት እነ ሰብለ ትምህርት ቤት የቀየረበት ምክንያት በእሷ ምክንያት ከልጆች ጋር ተደባድቦ ነው። እንግዲህ ኤላ ኃይለኛ ተደባዳቢ ነው። በነገራችን ላይ እዚህ ቀደምም እንዳያችሁት ጆኒ ሁለት ሰው እንዲደበድቡት ልኮበት ነበረ እና ሁለቱንም ቅጥቅጥ አድርጎ ነበር የደበደባቸው ብቻውን ሆኖ ማለት ነው። እና እንግዲህ ያኔ ጆኒ ይሄ ልጅ ግን ማን ነው? ኤልያስ ግን ማን ነው ይሄ ልጅ እያሉ ስለሱ ለማጣራት ሁሉ እየሞከሩ ነበረ። ለየት ያለ ነገር አለው፣ ቆይ ምንድን ነው ከጀርባው ያለው ምናምን በማለት እና እንግዲህ እንደምታውቁት ኤልያስ የሆነ ሰላይ ነገር ነው እዛ ትምህርት ቤት ውስጥ ያው እንደዛ ለመስራት እህቱን ለማገዝም ጭምር ስለሆነ እዛ ትምህርት ቤት የገባበት ዋናው ምክንያት ተኩላውን ለማግኘትና ከተኩላው ጋራ የሚተባበሩ ሰዎችን እዛ ትምህርት ቤትም እንግዲህ አንደኛዋ ጸጋ ናት። በጸጋ አድርገው ተኩላው ጋር እንደሚደርሱ ስለሚያውቁ እና ደግሞ የኤላ አባቱ ፖሊስ ስለነበረ ታዲያ አባቱ ከሞተ በኋላ እህቱ ደግሞ ፖሊስ ናት። ታዲያ እንግዲህ እኔም የአባቴን ፈለግ መከተል ፈልጋለሁ ብሎ እህቱን ለማገዝም ጭምር ነው እዚህ ትምህርት ቤት ውስጥ በዋነኝነት የገባውና እንግዲህ ከገባ በኋላ ያላሰበው ነገር ገጥሞት ማለት ነው። ፍቅር ይዞታል። ፍቅረኛ ካላት ሴት ፍቅር ይዞታልና ፍቅረኛ ያላትን ሴት ደግሞ ልጁ ስለሚፈታተነው ጆኒ እንግዲህ ከመጀመሪያው ጀምሮ ካያችሁ
ጆኒ አብሮ ሲያያቸው በመናደድ በመቅናት ኤላን እልህ ውስጥ ሲያስገባው እናያለን። እና ኤላ ደግሞ በእልህ ተነሳስቶ ሰብለን እንደሚቀማው ነግሮት ነበረ። የሆነ ጊዜ ጆኒ ኤላን መቶት ነበረ በዚህ ጋር በቡጢ ምናምን ነው የሚባለው። እና እንግዲህ ያኔ እዚህ ትምህርት ቤት ውስጥ እያለህ እበቀልሃለሁ ብሎት ነበረ። ያው እሱ ድብድብ ወይም የሆነ ነገር ሳይሆን ሰብለን ቀምቶት ነው ሊበቀለው የሚፈልገው። እና እንግዲህ ፍቅረኛ ያላትን ሴት ልቧን አስኮብልሏል። ይሄ ግልጽ ነው። ሰብለ አልሸነፍም ብላ ነው እንጂ ኤላን ትወደዋለች። ነገር ግን ደግሞ ፍቅረኛ ብላ የያዘችው ሰው አለ። ባታፈቅረውም ደግሞ አስቡት እስኪ አንድ ክፍል አንድ ትምህርት ቤት ውስጥ ከፍቅረኛዋ ጋር የማይስማማ ተቃራኒ የሆነ ሰውን አፈቀረችና ይሄኛውን ተታዛኛው ጋር መሆን አትችልም። ስለዚህ ያላት አማራጭ ከጆኒ ጋር እያስመሰለች መቀጠል ብቻ ነውና ከዛ ደግሞ ከኤልያስ ጋር ደግሞ ልተያይዛለች። ታዲያ እንግዲህ ሁለቱም ፍቅራቸውን ሳይገላለጡ በድግጥ ኤላ በተደጋጋሚ እንደሚወዳት እየነገራት ነበረ። የሆነ ጊዜ ደግሞ ነፃ እንደሚያወጣት ከጆኒ ነቀርሳ ከሆነ ከውሸት ፍቅር ነፃ እንደሚያወጣትም በተደጋጋሚ ሲነግራት እያየን ነበር። ታዲያ እንግዲህ የነገር በዚህ እያለ በተደጋጋሚ እየተገናኙ ሰብለት ትወደዋለች። ነገር ግን እልህም ይዟታል። ያው ጆኒንም ደግሞ ትታ ወደሱ መሄድ አትችልም። እነዚህ ነገሮች በዚህ እያሉ እንግዲህ የሆነ ቀን ናታን ከሰብለ ጋር የጨመርከው ነገር ምንድን ነው ብሎ ሲጠይቀው ሰብለን አፍቅሯታል ወይ እያለ በተደጋጋሚ ጠይቀው ነበረ። ታዲያ ኤላ የመለሰው መልስ በፍጹም እኔ አላፈቅራትም፣ እኔን ፍቅር አይይዘኝም አይነት ነገር ነበር ሲናገር የነበረው። እኔን ፍቅር ቢይዘኝ ኑሮ ከብርክቲ ነበር የሚይዘኝ ብሎ በተደጋጋሚ ስሟን ሲጠራት የነበረችው ልጅ እንግዲህ ተከስታለች። ልጅቷ እንዴት እንደምታምር ማለት ነው። አለመወደድም አችልም። ነገር ግን እሱ እኔ ፍቅር ቢይዘኝ ኑሮ ከእሷ ነበር የሚይዘኝ። ነገር ግን ልክ ከእሷ ጋር ሲሆን እንደሚሰማኝ አይነት ስሜት ሰብለ ጋም ሲሆን ይሰማኛል እያለ ነበረ። እንግዲህ ብርክቲ ጋም ጓደኛ ነበሩ፣ ቤስት ፍሬንድ ነበሩ። ከዛ እንግዲህ ልጅቷ ታፈቅረዋለች። እሱ ግን ያኔ ብዙ ስለ ፍቅርም እውቀቱ አልነበረውም። ስለዚህ ቦታ ሰጥቷት አያውቅም። እሷ ግን ታፈቅረው ስለነበረ በዙሪያው ያሉ ሰዎች ይቺ ልጅ እኮ ስለምታፈቅር ነው እንደዚህ የምትሆነው ቢሉትም ኤላ ግን ችላ ነው ያላት። ነገር ግን ማንም ሰው እንዲናገራትም ሆነ ክብሯ እንዲነካ አይፈልግም። ታዲያ እንግዲህ ልጅቷ በጣም ቆንጆ ስለሆነች ወንዶች ራሱ ይደባደቡባት ነበረ፣ ብርክቲን ማለት ነው። ታዲያ በመጨረሻ እንግዲህ እንደዚህ ወንዶች ሊተናኮሏት ሲሉ ነው ልጆቹን ቅጥቅጥ አድርጎ ደብድቦ ትምህርት ቤት እስከ መልቀቅ የደረሰው በእሷ ምክንያት ነው። ትምህርት ቤት ለቆ ከሄደ በኋላ ግን 1 ዓመት ብቻ ነው እሷ ራሱ ከዛ የተማረችው። እንደምታውቁት እንግዲህ እሱ 10ኛ ክፍል ነበረ የመጣው ወደ እነ ሰብለ ትምህርት ቤት ማለት ነው። 1 ዓመት ተምሮ ከዛ የክረምት ትምህርት እየተማረ ያለ ማለት ነው። በተባረረ በአመቱ እሱ የሌለበት ትምህርት ቤት አልማርም ብላ እሷ ደግሞ እንግዲህ ስለምታፈቅረው ማለት ነው ታፈቅረዋለች። እሱ ባይረዳትም እሱ ከጓደኝነት ውጭ ባያስባትም፣ በነገራችን ላይ እሱ ልክ ከብርክቲ ጋር የሚያስበው ነገር ናታን አሁን መሲ ጋር እየሆነ ያለው ነገር ነው ማለት ነው። እንግዲህ መሲ ክንፍ ብላ ትወደዋለች ነፍሷ እስኪወጣ። በጣም በብዙ ነገር እንዲወዳት አይደለም ያኔ እንደምትወደው ለማሳየት እየሞከረች ነው መሲ። ናታን ግን ሊገባው አልቻለም። አውቆ የተኛ ቢቀሰቅሱት አይነቃም ምናምን ይባላል። እና ናታን እንግዲህ እንደዛ ነው የሆነው። ግልጽ ነገር ነው የምታደርገው ነገር ሁሉ እሱ ወደ እሷ እንዲሳብና እንዲወዳት አይነት ነገር ነው። እሱ ግን ምንም ሊገባው አልቻለም። ለምን እንደሆነ አላውቅም። የናታን ነገር በጣም ነው የሚያስገርመው። ይህ አልበቃው ብሎት እንደውም መሲን መራራቅ አለብን፣ ሰዎች የኔና ያንቺን ግንኙነት በፍቅር ካዩት ከእህትና ከወንድምነት ውጭ ከተመለከቱት ርቀታችን መጠበቅ አለብን፣ እስኪረሳ ድረስ እኔና አንቺ መለያየት አለብን በማለት መሲን ሲያስከፋት እያየን ነበረ። ነገር ግን ከመሲ 1 ደቂቃ ርቆ መቆየት ደግሞ አይችልም። ውስጡን አያዳምጥም እንጂ እሱም እኮ ድብን ያለ ፍቅር ይዞታል። እሷ የሆነ ሰው እንደምታወራት ካወቀ ጊዜ ጀምሮ ሰላም አግኝቶ አያውቅም። ታዲያ እንግዲህ የኤላም ነገር እንደዛ ነበር ማለት ነው። ብርክቲ ትወደዋለች፣ እሱ ግን አስቧት ራሱ አያውቅም። ግን የሚወዳት ጓደኛው ነበረች። ታዲያ ለሱ ብላ እንግዲህ አገር ጥላ እሱ ያለበት ሀገር እሱ ያለበት ትምህርት ቤት መታለች። በመጨረሻም እንግዲህ በሚገርም ሁኔታ እዚህ ትምህርት ቤት እንደመጣች ኤላን አላገኘችውም። ለኤላ እንደመጣች የነገረችው እህቱ ናት። እንደውም ትምህርት ቤት ቀይር እያለችው ነበር የኤላ እህት ማለት ነው። ሌላ ችግር ደግሞ እንዳይፈጠር ልጅቷ እዚህ ድረስ መታልሃለች፣ ስለዚህ
በዚህኛው ዓመት እነ ሰብለ ትምህርት ቤት መማር አትችልም ብትለውም ኤላ ግን እኔ ከዚህ ትምህርት ቤት አልሄድም፣ ወደ መጣችበት እንድትመለስ ንገሪያቸው በማለት ነበረ። ከዛ በኋላ እንግዲህ ኤላ በጣም ሲጨነቅ ነበር። ልጅቷ እንደምታፈቅረው ስለሚያውቅ ነው እንግዲህ በእሷ ምክንያት ትምህርት ቤቱን ለቆ ስለወጣ በድጋሜ እሱ ያለበት ሀገር ተከትለው መታለች። ያለሱ እሱ የሌለበት ትምህርት ቤት አልኖርም አልማርም ብላ እናም በመጨረሻም እንግዲህ እዚህ ትምህርት ቤት መታ ተመዝግባለች። ጭራሽ የክረምት ትምህርት ለመማር እንደምታዩት ያለ ዩኒፎርም ነበረ ወደ ትምህርት ቤት የመጣችው። ታዲያ ከመጣች በኋላ ያገኛት ከካሌብ ጋር ነበር የተገናኘችው። እንግዲህ ካሌብ እሷን በፍቅር ጠብ ለማድረግ ገና ከመምጣቷ በእጅ በእግሯ እያለ ነበረ ልጅቷን ምንድነው ጓደኛ ለማድረግ ማለት ነው። እሷ ግን ገና ካየችው ሰዓት ጀምሮ ነው ለምንም የማይሆን ሰው እንደሆነ ስታየውና ስትንቀው ያየ ነውና እንግዲህ ካሌብ ልጅቷን ለማጥመድ በጣም ብዙ ነገር ሲያደርግ ነበር። በሚገርም ሁኔታ ልጅቷ እዚህ ትምህርት ቤት ከመጣች በኋላ ለመጀመሪያ ጊዜ ያገኘቻት ሰብለን ነው። ሰብለን ካገኘቻት በኋላ ስለ ትምህርት ቤት ሁኔታና መጠንቀቅ ስላለባት ነገር ብቻ ስለ አጠቃላይ ስለ ግቢው አስረጅኝ፣ አንዳንድ ነገር አብራሪልኝ እያለች ከሰብለ ጋር በደንብ ተዋውቀዋል። ነገር ግን ሰብለን በደንብ ስታያት የሆነ የአሽሙር አስተያየት ነበር ስታያት የነበረውና ትንሽ ኃይለኛ ትመስለኛለች። ታዲያ የሰብለ ስቃይ እንግዲህ ከዚህ በኋላ ነው የሚጀምረው። ምክንያቱም እስከዛሬ ድረስ ኤላ እንደሚወዳት ሲነግራትና ወደ እሱ እንድትመጣ ብዙ ሲገፋት ፍቅሯን መደበቅን እንድታቆም ብዙ ሲጥር ነበረ። እንግዲህ በራሷ ጊዜ ሰብለ አሁን ላይ ለጊዜውም ቢሆን ስቃይ ውስጥ መግባት አይቀርም። ብርክቲ በፍጹም ኤላን በቀላሉ የምትተውላት አይመስለኝም። ሌሎች ችግሮች ይፈጠራሉ ብዬ ነው የማስበው። ሀገር ለቃ የመጣችው ለሱ ብላ ነው እና በመጨረሻ እንግዲህ ምንድን ነው የሆነው? እሷ ጆኒን ቲክቶክ ላይ ታውቀዋለች። ታዲያ ጆኒን ስታየው በጣም እንደምትወደውና እንደምታደንቀው እየነገረችው፣ ሰብለም እንግዲህ በቅናት ልብን ስትል ነበረ። ኤላ እዛ ትምህርት ቤት እንደሚማር የምታውቅ አይመስለኝም በሰዓቱ ማለት ነው። ከጆኒ ጋር አድናቂው እንደሆነች እና ፎሎውም እንዲመልስላት በዛውም አብረው ቪዲዮ እንደሚሰሩ ከተነጋገረች በኋላ እንግዲህ በትምህርት ቤቱ ጀርባ ከካሌብ ጋር ትሄዳለች። ኤላና ናታን ደግሞ መንገድ ላይ እያወሩ እነሱ ወደሚመጡበት እንደዚሁ በትምህርት ቤት ጀርባ ሲሄዱ ፊት ለፊት ነበር የተገናኙት። ያየነው ትዕይንት የሚገርም ነበርና እንግዲህ አፍላ ፍቅር እንደ ዛሬ እኔ የሆነ በጣም ለየት ያለ ነገር ነውና ድራማው እንደውም ከስከ ዛሬው የተሻለ የሚያምር ሊሆን ነው ብዬ አስባለሁኝ። አብዛኛው ሰው አፍላ ፍቅር ላይ እያሳለፈ የሰብለንና የኤላን የመሲንና የናታንን ታሪክ ብቻ ነው የሚያየው ሌሎቹ ምክንያቱም ሌላው ደግሞ ያሬድ ነበር። ያሬድም አሁን ስለወጣ እንዲሁም የቀስቴንና የቹቹን ነው እንጂ ብዙም የሚታይ አይደለም። ሌሎቹ ብዙ ያን ያክል አስተማሪ ነገር አያሳዩም። ስለዚህ ሰው እየዘለለ ነበር የሚያየውና አሁን እንግዲህ ጦርነቱ በግልጽ የተጀመረ ይመስለኛል። ምክንያቱም ኤላ የምትወደው እንደ ነፍሷ የምታየው ብርክቲ ወደ ህይወቱ መታለች ማለት ነው። በጣም ነበር የሚወዳት እሱ እንግዲህ በፍቅር ባይሆንም በጓደኝነት ማለት ነው። እና እንግዲህ ፊት ለፊት ሲገናኙ ሌላ ትዕይንት ነበር የሚመስለው። ካሌብ ማንንም እዚህ ትምህርት ቤት አታውቅም ብሎ ስለሚያስብ ልጅቷን እየጀነጀናት ነበረ። በዛው ደግሞ ጆኒ ወደ ካሌብ እየሄደ እያለ ኤላ ከናታን ጋራ ከታች ይመጣል። ልጅቷ ደግሞ እንግዲህ ብርክቲ ከካሌብ ጋር ከላይ ስትመጣ ልጅቷ ባለችበት ድርቅ ብላ ሁለቱም በፍቅር አይን ቅልጥ ብለው ማለት ነው። ነገሩ ሁሉንም ሰው አስደንግጧል። በአካባቢያቸው ያሉ ሰዎች እንግዲህ ምን ተፈጥሮ ነው ብለው እንግዲህ ካሌብ እና ጆኒ ራሱ ተገርመው ምንድን ነው እዚህ ጋር እየተካሄደ ያለው? ሁለቱ ግን ማንም ሰው ባላወቀው ነገር ተፋጠው ነበር ማለት ነው። አፍላ ፍቅር 246 እንግዲህ ትዕይንት ይመስል ነበር። በቀጣይ ምን ይፈጠራል የሚለው እንግዲህ አፍላ ፍቅር አጓጊ ሆኗል። በተለይ የሰብለ የኤላና የብርክቲ ታሪክ በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን ትረካችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። መልካም ጊዜ